መሃል ላይ ገብቶ በአየር ላይ የተንጠለጠለው እንደምታዩት ሳንዱች ነው የሆነው። ምን አይነት መምህር ነው ይሄ? እንደው በጣም የሚገርም ነው። ክቡራን ተመልካቾቻችን እንግዲህ አሁን ወደ መጀመሪያው ቪዲዮ ሄዳለሁ። ከኛ ጋር ቆዩ። ክቡራን ተመልካቾቻችን እንግዲህ ይሄ ምስል እንዳያችሁት በተለያዩ ሚዲያዎች ማህበራዊ ሚዲያዎችም ሲንሸራሸር የነበረ ነው። ሚኒባሱ እንግዲህ መሃል ላይ ገብቶ በአየር ላይ የተንጠለጠለው እንደምታዩት ሳንዱች ነው የሆነው። በጣም ነው የሚያሳዝነው። ይሄ ብዙ ጊዜ አያድርስ ነው አደጋ በተለያየ ምክንያት ሊደርስ ይችላልና አንዳንድ ጊዜ በመሃል ክፍተት ቦታ ላይ ለሌላውን ስትል አሽከርክር የሚባል ነገር አለ። ለራስ ብቻ ሳይሆን ኢትዮጵያ ውስጥ አሽከረክር ሌሎችም አንዳንድ በተለይ አፍሪካ ሀገራት ላይ ለሶስተኛው ወገን ጭምር አብረን ማሽከርከር አለብን። ምክንያቱም ይሄ መንገዴ ነው በመሃል ክፍተት አለ ብለን ስንሄድ መኪኖች በድንገት መሪ ሊቀይሩ ይችላሉ፣ መሪ ሊያጥፉ ይችላሉና ሶስተኛ ተደራቢ እንግዲህ ያ ሃይሉክስ ነው መሰለኝ። ሃይሉክሱንም እያያችሁት ነው። ሲኖም መሃል ላይ ነው ሚኒባሱ እንደዚህ የገባው እና ብዙ ጊዜ ስናሽከረክር በመሃል ለመቅደም የሚሆን በዳርም ለመቅደም በምንመለከትበት ጊዜ ግራና ቀኛችን አይተን፣ ሁለተኛ ድንገት ያ መኪና አሽከርካሪ መሪ ሐሳብ ላይ መሆኑ ወደኛ ሊያዞር ቢችል ምን እንሆናለን የሚለውን ነገር አንድ አሽከርካሪ አስቦና አስተውሎ ቢያሽከረክር ጥሩ ነው ላለው ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ እንዳያችሁት ነው። በጣም በሚያሳዝን ካሜራማኑን በምን አይነት ስፒድ መጥቶ መኪና እንደገጨው አይታችኋልና ይሄ በጣም ትልቅ ትምህርት ነው። መጪውም የሰርግ ጊዜ ነውና በተለይ ክረምትም ላይ መኪኖች አንዳንዴ መስታወትም ላይ ያሳያቸው ይችላል። በተለያየ መንገድ መሃል መንገድ ላይ በምንገባና ቀረጻ በምናረግበት የተለያዩ እንቅስቃሴዎችን ድርጊቶችን በምናረግበት ጊዜ ኃላፊነታችንን ሙሉ ለሙሉ ለአሽከርካሪ ትተን ነው። አሽከርካሪ ግን ፍሬን እምቢ ይለዋል። እንቅልፍ እያሽከረከረ በግል የአቅም ጉድለት ሊኖር ይችላል። ፍሬን ይዛለሁ ብሎ ነዳጅ ሊለቅ ይችላልና እንደዚህ የተለያዩ ምክንያቶች ስላሉ እንግዲህ ይሄ ካሜራማን እንግዲህ ሙሽሮችን ወይም ሰርግን አካባቢን እየቀረጸ ያለበት ሁኔታ ነው። ህንድ ውስጥ ይመስላል፣ ያው ኤሲያ ውስጥ ነው። ለማንኛው ግን በሚያሳዝን ሁኔታ ካሜራማኑን ያው እንዴት አድርጎ እንደወሰደው የሚተርፍም አይደለም። ቢተርፍም ራሱ አካል ጉዳተኛነቱ በጣም ከባድ ነው የሚሆነውና እባካችሁ በተለይ መንገድ ላይ የተለያዩ ድርጊቶችን የምታረጉ በተለይ መኪና በሚሽከረከርበት ወቅት ህግ አስከባሪ ሆናችሁ እንዲህ መሃል ላይ ገብቶ የመዘናጋት ነገር አለ። የምታስተናግዱ ሰዎች፣ ፓርኪንግ የምትሰሩ ሰዎች፣ ይሄ ከኋላ ሆናችሁ መኪና የምትመሩ ሰዎች፣ እንደዚህ ካሜራ ቀረጻዎችን የምታረጉ ሰዎች ይሄ በጣም ትልቅ አስተማሪ ፊልም ነውና ጥንቃቄ እንድታደርጉ ነው። በጣም ያሳዝናል። ወደሚቀጥለው ቪዲዮ ሄዳለሁ። የሚገርም ነው። አሁን ምን ጉድ ነው? ክቡራን ተመልካቾቻችን በጣም የሚያሳዝንም የሚያስቅም ነገር ነው። አንደኛ ክፋት አንዳንዴ አርቀን የምንከፋው ነገር አደጋው ራሳችን ላይ ነው የሚመጣው። እንግዲህ የሆነ መኪና ወይ የተከለከለ ቦታ ቆሟል ወይ ምናምን በአምባገነንነት ወይም አካባቢ ነው ወይ መንገድ ዘግቶብኛል ብሎ ለክፋት ጎማውን ለማተንፈስ ነው እየሞከረ ያለውና ጎማውን በሚያተነፍስ ጊዜ በእምብርኩ ነው ያስኬደው። እንደምታዩት እጅግ በጣም የሚያሳዝን ነው። እና አንዳንድ ጊዜ የተንኮል ጉድጓድ አትቆፍር፣ ከቆፈርክም አታርቅ።
የሚገባበት አይታወቅምና ይባላል እና አሽከርካሪው ትክክለኛ ያልሆነ ቦታ አቁሞ ከሆነ መንገድ ዘግቶም ከሆነ ህግ ባለው መንገድ በህጋዊ መንገድ መጠቀም ነው። ምክንያቱም ይሄ ጎማ ቢያተነፍስበት መልሶ መንገድ መዝጋቱ አይቀርም፣ የባሰ ችግር መፍጠሩ አይቀርምና ራሱ በፈጠረው ነገር የደረሰበትን አደጋ አይተናል። ያልተጠበቀ አደጋ ነው። እንደዚህ ይደርሳል ተብሎም አይገመትም። ግን ለማንኛውም ጥሩ አስተማሪ ፊልም ነው። ወደሚቀጥለው ቪዲዮ እንሄዳለን። All right, Tyler, first time driving a forklift. I want you to pick up this container right over here and put it over there. You got it? One less and he's ready to go. Be careful of the customer's truck over here, okay? A little to your right. To your right. No, Tyler, to your right. Brakes. Uh-oh. ምን አይነት መምህር ነው ይሄ? እንደው በጣም የሚገርም ነው ተመልካቾቻችን፣ እና በጣም የሚገርም ነው፣ ያሳዝናልም። ምክንያቱም እንዲህ አይነት ቦታ ስናስተምር ከአካባቢው ነፃ የሆነ ቦታ ላይ ፎርክሊፍት ነው እንግዲህ ቃለ መጫን ነው እያለማመደ ያለው። ለማጅ ግን መጀመሪያ ማሽከርከሩን ብቁ ነው ወይ ማሽኑን በደንብ ማስተካከል ይችላል የሚለው ሳይታይ ነው እንግዲህ እያለማመደ ያለው። ሁለተኛ ደግሞ ልጅም ነው እና አግባብ ነው ብዬ አላስብም። ለሌሎቻችንም ትምህርት የሚሆን ነው። የምናስተምርበትን ቦታ መኪናም ማወቅ አለብን። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ ክቡራን ተመልካቾቻችን እንዳያችሁት በከፍተኛ ፍጥነት እያሽከረከረ ነበር። አደጋ ደርሶበታል። አጋጣሚ መኪናዋ በቀጥታ ወደ ጋራዥ ገብታለች። ወንጀለኛ ይሁን ምን ይሁን አጋጣሚውን ተጠቅመው እንግዲህ ለጋራዡ ወይም ደግሞ ጎሚስታ ይሁን ቁልፍ ሰጥቶ ሄዷል። እና አንዳንድ ጊዜ እንደዚህ አይነት ነገር መኪና ተረክበን ቶሎ ወደ ኃላፊነት ስንገባ አደጋ ውስጥም እንደምንገባ ነው። መኪናው የተሰረቀ ነው ከየት ነው የመጣው ብለን የምናዘጋጀው ፎርም የርክክብ ነገር ቢኖር ጥሩ ነው። እና ብዙ ጊዜ ቁልፍ ጥሎ ነው የሚሄዱት በውጪ እንደዚህ። ምናልባት ይሄ በሲሲቲቪ ካሜራ የተነሳ ስለሆነ ነው እነሱ ጋር በየቦታው ስላለና እንዲህ አይነት ነገር ላይ ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። ከምኑ ጋር ነው የተጋጨው? ስርዓት ነው። በጎን ሲሄድ ነው የጋጨው። እንዴት ነው ጎን ለጎን እየሄዱ? የሚገርም ነው እኮ። ፊቱን አዞረበት። አዎ እንዳያችሁት ነው እንግዲህ በከፍተኛ ፍጥነት ጎን ለጎን እየሄዱ ነው። እንደዚህ አይነት ጎን ለጎን በሚሄድበት ሰዓት አንዳችን ቀዝቀዝ ማለት እንዳለብን ነው። እዚህ የሚመጡ ቪዲዮዎች እንግዲህ ክቡራን ተመልካቾቻችን ለተለያየ ዓላማ ለፈን የሚሰሩ ይሆናሉ ወይ ለማስተማሪያ ነው። እኛ እዛ ውስጥ አንገባም። ዋናው ግን ቪዲዮ ከሪል ነገሩ ጋር እንዴት ይሆናል ነው። እንግዲህ በከፍተኛ ፍጥነት እየሄዱ ነው። በዚህ ላይ መብራት ቀይ ይዟቸዋል እና የደረሰው አደጋ ከፍተኛ ነው። እንዳያችሁት ፍጥነት ነው። ቅድም ካየነው ጋር ገራዥ ከገባው አይ ቲንክ ለኮሜዲ ምናምን የተሰሩ ነገሮችም ሊሆን ይችላሉ ለቲክቶክም። ሆኖም ግን እኛ ዋናው ከሪሉ ጋራ የሚሆኑ ነገሮች ላይ ስለሆነ የሚሰራው ከዛ ነው እያንዳንዱ ቪዲዮ አናጣራ ሀሳብ የምንሰጥበትና ይሄ መብራት ነው። አይ ቲንክ ቀይ ይመስላል ማታ ስለሆነ አላውቅም። አረንጓዴም ቢሆን በዚህ ፍጥነት አንደኛው መሪ ሲያዞር አንደኛው ሲሳሳት እንግዲህ እንደዚህ አይነት አደጋ ነው። መሪ ትንሽ ወደኛ ሲጠጋን በተለይ ውድድር ውስጥ ባንገባ መኪና ስናሽከረክር ለማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ አሁን ወደ መጀመሪያው ቪዲዮ ሄዳለሁ። ከኛ ጋር ቆዩ። ክቡራን ተመልካቾቻችን እንግዲህ ይሄ ምስል እንዳያችሁት በተለያዩ ሚዲያዎች ማህበራዊ ሚዲያዎችም ሲንሸራሸር የነበረ ነው። ሚኒባሱ እንግዲህ መሀል ላይ ገብቶ በአየር ላይ የተንጠለጠለው እንደምታዩት ሳንዱች ነው የሆነው። በጣም ነው የሚያሳዝነው። ይሄ ብዙ ጊዜ አያድርስ ነው አደጋ በተለያየ ምክንያት ሊደርስ ይችላልና
አንዳንድ ጊዜ በመሃል ክፍተት ቦታ ላይ ለሌላውን ስትል አሽከርክር የሚባል ነገር አለ። ለራስ ብቻ ሳይሆን ኢትዮጵያ ውስጥ አሽከረክር ሌሎችም አንዳንድ በተለይ አፍሪካ ሀገራት ላይ ለሶስተኛው ወገን ጭምር አብረን ማሽከርከር አለብን። ምክንያቱም ይሄ መንገዴ ነው በመሃል ክፍተት አለ ብለን ስንሄድ መኪኖች በድንገት መሪ ሊቀይሩ ይችላሉ፣ መሪ ሊያጥፉ ይችላሉና ሶስተኛ ተደራቢ እንግዲህ ያ ሃይሉክስ ነው መሰለኝ፣ ሃይሉክሱንም እያያችሁት ነው። ሲኖም መሃል ላይ ነው ሚኒባሱ እንደዚህ የገባው እና ብዙ ጊዜ ስናሽከረክር በመሃል ለመቅደም የሚሆን በዳርም ለመቅደም በምንመለከትበት ጊዜ ግራና ቀኛችን አይተን፣ ሁለተኛ ድንገት ያ መኪና አሽከርካሪ መሪ ሐሳብ ላይ የሆነ ወደኛ ሊያዞር ቢችል ምን እንሆናለን የሚለውን ነገር አንድ አሽከርካሪ አስቦና አስተውሎ ቢያሽከረክር ጥሩ ነው ላለው ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ እንዳያችሁት ነው። በጣም በሚያሳዝን ካሜራማኑን በምን አይነት ስፒድ መጥቶ መኪና እንደገጨው አይታችኋልና ይሄ በጣም ትልቅ ትምህርት ነው። መጪውም የሰርግ ጊዜ ነውና በተለይ ክረምትም ላይ መኪኖች አንዳንዴ መስታወትም ላይ ያሳያቸው ይችላል። በተለያየ መንገድ መሀል መንገድ ላይ በምንገባና ቀረጻ በምናረግበት የተለያዩ እንቅስቃሴዎችን ድርጊቶችን በምናረግበት ጊዜ ኃላፊነታችንን ሙሉ ለሙሉ ለአሽከርካሪ ትተን ነው። አሽከርካሪ ግን ፍሬን እምቢ ይለዋል፣ እንቅልፍ እያሽከረከረ በግል የአቅም ጉድለት ሊኖር ይችላል፣ ፍሬን ይዛለሁ ብሎ ነዳጅ ሊለቅ ይችላልና እንደዚህ የተለያዩ ምክንያቶች ስላሉ እንግዲህ ይሄ ካሜራማን እንግዲህ ሙሽሮችን ወይም ሰርግን አካባቢን እየቀረጸ ያለበት ሁኔታ ነው። ህንድ ውስጥ ይመስላል፣ ያው ኤሲያ ውስጥ ነው። ለማንኛውም ግን በሚያሳዝን ሁኔታ ካሜራማኑን ያው እንዴት አድርጎ እንደወሰደው የሚተርፍም አይደለም። ቢተርፍም ራሱ አካል ጉዳተኛነቱ በጣም ከባድ ነው የሚሆነውና እባካችሁ በተለይ መንገድ ላይ የተለያዩ ድርጊቶችን የምታረጉ በተለይ መኪና በሚሽከረከርበት ወቅት ህግ አስከባሪ ሆናችሁ እንዲህ መሃል ላይ ገብቶ የመዘናጋት ነገር አለ። የምታስተናግዱ ሰዎች፣ ፓርኪንግ የምትሰሩ ሰዎች፣ ይሄ ከኋላ ሆናችሁ መኪና የምትመሩ ሰዎች፣ እንደዚህ ካሜራ ቀረጻዎችን የምታረጉ ሰዎች ይሄ በጣም ትልቅ አስተማሪ ፊልም ነውና ጥንቃቄ እንድታደርጉ ነው። በጣም ያሳዝናል። ወደሚቀጥለው ቪዲዮ ሄዳለሁ። የሚገርም ነው። አሁን ምን ጉድ ነው? ክቡራን ተመልካቾቻችን በጣም የሚያሳዝንም የሚያስቅም ነገር ነው። አንደኛ ክፋት አንዳንዴ አርቀን የምንከፋው ነገር አደጋው ራሳችን ላይ ነው የሚመጣው። እንግዲህ የሆነ መኪና ወይ የተከለከለ ቦታ ቆሟል ወይ ምናምን በአምባገነንነት ወይም አካባቢ ነው ወይ መንገድ ዘግቶብኛል ለክፋት ጎማውን ለማተንፈስ ነው እየሞከረ ያለውና ጎማውን በሚያተነፍስ ጊዜ በእምብርኩ ነው ያስኬደው። እንደምታዩት እጅግ በጣም የሚያሳዝን ነው። እና አንዳንድ ጊዜ የተንኮል ጉድጓድ አትቆፍር፣ ከቆፈርክም አታርቅ፣ የሚገባበት አይታወቅምና ይባላል። እና አሽከርካሪው ትክክለኛ ያልሆነ ቦታ አቁሞ ከሆነ መንገድ ዘግቶም ከሆነ ህግ ባለው መንገድ በህጋዊ መንገድ መጠቀም ነው። ምክንያቱም ይሄ ጎማ ቢያተነፍስበት መልሶ መንገድ መዝጋቱ አይቀርም፣ የባሰ ችግር መፍጠሩ አይቀርምና ራሱ በፈጠረው ነገር የደረሰበትን አደጋ አይተናል። ያልተጠበቀ አደጋ ነው። እንደዚህ ይደርሳል ተብሎም አይገመትም። ግን ለማንኛውም ጥሩ አስተማሪ ፊልም ነው። ወደሚቀጥለው ቪዲዮ እንሄዳለን። All right, Tyler, first time driving a forklift. I want you to pick up this container right over here and put it over there. You got it? One less and he's ready to go. Be careful of the customer's truck over here, okay? A little to your right. To your right. No, Tyler, to your right.
brakes. ምን አይነት መምህር ነው ይሄ? እንደው በጣም የሚገርም ነው ተመልካቾቻችን እና በጣም የሚገርም ነው ያሳዝናልም። ምክንያቱም እንዲህ አይነት ቦታ ስናስተምር ከአካባቢው ነፃ የሆነ ቦታ ላይ ፎርክሊፍት ነው እንግዲህ ቃለ መጫን ነው እያለማመደ ያለው። ለማጅ ግን መጀመሪያ ማሽከርከሩን ብቁ ነው ወይ ማሽኑን በደንብ ማስተካከል ችሏል የሚለው ሳይታይ ነው እንግዲህ እያለማመደ ያለው። ሁለተኛ ደግሞ ልጅም ነው እና አግባብ ነው ብዬ አላስብም። ለሌሎቻችንም ትምህርት የሚሆን ነው። የምናስተምርበትን ቦታ መኪናም ማወቅ አለብን። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ ክቡራን ተመልካቾቻችን እንዳያችሁት በከፍተኛ ፍጥነት እያሽከረከረ ነበር። አደጋ ደርሶበታል። አጋጣሚ መኪናዋ በቀጥታ ወደ ጋራዥ ገብታለች። ወንጀለኛ ይሁን ምን ይሁን አጋጣሚውን ተጠቅመው እንግዲህ ለጋራዡ ወይም ደግሞ ጎሚስታ ይሁን ቁልፍ ሰጥቶ ሄዷል። እና አንዳንድ ጊዜ እንደዚህ አይነት ነገር መኪና ተረክበን ቶሎ ወደ ኃላፊነት ስንገባ አደጋ ውስጥም እንደምንገባ ነው። መኪናው የተሰረቀ ነው ከየት ነው የመጣው ብለን የምናዘጋጀው ፎርም የርክክብ ነገር ቢኖር ጥሩ ነው። እና ብዙ ጊዜ ቁልፍ ጥሎ ነው የሚሄዱት በውጪ እንደዚህ። ምናልባት ይሄ በሲሲቲቪ ካሜራ የተነሳ ስለሆነ ነው እነሱ ጋር በየቦታው ስላለና እንዲህ አይነት ነገር ላይ ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። ከምኑ ጋር ነው የተጋጨው? ስርዓት ነው። በጎን ሲሄድ ነው የጋጨው? እንዴት ነው ጎን ለጎን እየሄዱ? የሚገርም ነው እኮ። ፊቱን አዞረበት። እንዳያችሁት ነው እንግዲህ በከፍተኛ ፍጥነት ጎን ለጎን እየሄዱ ነው። እንደዚህ አይነት ጎን ለጎን በሚሄድበት ሰዓት አንዳችን ቀዝቀዝ ማለት እንዳለብን ነው። እዚህ የሚመጡ ቪዲዮዎች እንግዲህ ክቡራን ተመልካቾቻችን ለተለያየ ዓላማ ለፈን የሚሰሩ ይሆናሉ ወይ ለማስተማሪያ ነው። እኛ እዛ ውስጥ አንገባም። ዋናው ግን ቪዲዮ ከሪል ነገሩ ጋር እንዴት ይሆናል ነው። እንግዲህ በከፍተኛ ፍጥነት እየሄዱ ነው። በዚህ ላይ መብራት ቀይ ይዟቸዋል እና የደረሰው አደጋ ከፍተኛ ነው። እንዳያችሁት ፍጥነት ነው። ቅድም ካየነው ጋር ገራዥ ከገባው አይ ቲንክ ለኮሜዲ ምናምን የተሰሩ ነገሮችም ሊሆን ይችላሉ ለቲክቶክም። ሆኖም ግን እኛ ዋናው ከሪሉ ጋራ የሚሆኑ ነገሮች ላይ ስለሆነ የሚሰራው ከዛ ነው እያንዳንዱ ቪዲዮ አናጣራ ሀሳብ የምንሰጥበትና ይሄ መብራት ነው። አይ ቲንክ ቀይ ይመስላል ማታ ስለሆነ አላውቅም። አረንጓዴም ቢሆን በዚህ ፍጥነት አንደኛው መሪ ሲያዞር አንደኛው ሲሳሳት እንግዲህ እንደዚህ አይነት አደጋ ነው። መሪ ትንሽ ወደኛ ሲጠጋን በተለይ ውድድር ውስጥ ባንገባ መኪና ስናሽከረክር ለማለት ነው። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ ሁሉም ነገር በምክንያት ነው። በተለይ እኛ ሀገር ላሉ ሞተረኞች ጥሩ ትምህርት ይሆናልና መኪና ሞተርን በምናሽከረክርበት ጊዜ ህግ ለሁሉም ነውና መብራት ቀይ ከበራ እንደፈለጉ መሄድ በፈለጉበት እንዲሄዳለው ማለት። ሁለተኛ የስንደርብም ሰው የተደረበው ሰው ምን አይነት ነው? ያ መኪና እንግዲህ አረንጓዴ ለቆት ነው መብራት ጥሰው ነው እነሱ ለፍጥነት ብለው ሄዱት። የገጠማቸውን ግን እያያችሁ ነው። ምናልባት ስፒዱም ቀለል ያለ ስለሆነ የመኪናው ገና እየተነሳ ነው ከመብራት ላይ የነሱም ቀለል ያለ ስለሆነ ተረፉ እንጂ እንዲህ አይነት ነገሮች እኛም ሀገር አለና መብራት ላይ ብትቆሙ በተለይ ለሞተረኞች እንዲህ አይነት ችግር ሊያጋጥማችሁ ይችላል። ለበጎ ነው። ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ እናንተ እንዳትሞክሩት። አንዳንዱን እነሱ ለቲክቶክ ለቪዲዮም ለፈንም የሚሰሩት ነገር ይሆናል። ያቺን ቅጽፈት መኪናውም የነሱ ሊሆን ይችላል እና የተቀረጹት
እንጂ አራዊት ያሽከርክር አይደለም። ሰው ራሱ በደንብ ካልሰለጠነ ብዙ አደጋ የሚደርስበት ነገር ነው። ለቀልድ ወይም ለፈን የተሰራ ነገር ነው። ቅድም እንደነገርኳችሁ ትንሽ ፈገግ ሊያሰኝ ይችላል እንጂ የሚመከር አይደለም። ያው ለቲክቶክ ቪዲዮ ወይ ለዩቲዩብ ቪዲዮ ቫይራል እንዲወጣላቸው ሰዎች የሚሰሩት ስለሆነ እዚህ ላይ ያየን ብላችሁ እንዳትሞክሩት ነው ሞተረኞች። ወደሚቀጥለው ቪዲዮ ሄዳለሁ። የሚገርም ነው እንግዲህ ያው ስህተትን በስህተት መመለስ አይመከርም። ሰውየው ዚብራ ላይ ነው የቆመው እንዳያችሁት። እኔ ቤት ልራመድ ነው ህግ የሚጠብቅበት ሀገር ነው። ውጭ ሀገሮች ላይ አንዳንድ በተለይ ዚብራ በጣም መከበር አለበት እና አሽከርካሪዎች አንዳንዴ ግድ የለሽነት ምናልባት የምንቀጣው ገንዘብ ምናምን በውጭው ዓለም ላይ ከብዳቸው ይችል ይሆናል። የክፍያውን አፎርድ ማድረግ ሊችሉ ይችላሉ የሚችሉ ሰዎች እንደዚህ አይነት ስህተት አውቀው የሚሰሩበት ሁኔታ አለና ሰውየው እንግዲህ በሩን ከፍቶ በኋላው በር ነው የወረደበት። ዚብራ ላይ ቆመህብኛል። ይሄ ትልቅ አስተማሪ ነው። አሁን ይሄ እነዚህ ቪዲዮዎች እንዳልኳችሁ ነው ለቀልድ የሚሰሩ ሆን ተብለው የሚሰሩ አጋጣሚ ግን በኋላ ካሜራ ነው በመኪና ካሜራ ነው የቀረጸውና ትክክለኛ ነው እና ምንድነው ምናልባት ቢነዳው ኖሮ ደግሞ አደጋ ሊደርስበት ይችል ነበር ይሄኛውም ሰውዬ። ስለዚህ ዚብራን በጣም እናከብር። ዚብራ ላይ አሽከርካሪዎች እግረኞችም ዚብራ ላይ አንዳንድ ጊዜ ሾፌሮች ጋር ጸብ አለ። ተኝታችኋል ምን አስቸኮለህ የሚባል ነገር አለ። ዚብራ ላይ ባትተኙ ሄድፎን እያረጋችሁ ስልክ እያዳመጣችሁ የምትሻገሩ ሰዎችም ቶሎ ቶሎ ብትራመዱ። መኪኖች ደግሞ በተቻለ መጠን አንዳንድ ጊዜ መሀል ላይ ያሉ ዚብራዎች አሉ ከፊት ስፔስ ኖሯቸው ወደ ኋላ የሚመጡና እነዛ መሀል ላይ ዚብራዎቹ ሰው እንዲሻገርባቸው ነው። የትም አንሄድም እኮ ከፊታችን ዚብራ ካለ ከዛ መብራት ካለ ሄደን የምንቆም ከሆነ ያንን ዚብራውን ያዝ አድርገን ብንቆም። አንዳንድ ጊዜ እኔ ራሴ ገጥም ስናቆም ደግሞ ከኋላ ያለው ለምን ያችን ስፔስ ሄደህ አዘጋም እንዴ? በህጉ እኮ እንደሚለው በቂ ርቀትህን ጠብቀ። ብዙ ጊዜ አደጋ ሲደርስ አይታችሁ ከሆነ ውሳኔ ሲወሰን በቂ ከኋላ ስንገጭ በቂ ርቀትህን ጠብቆ ባለመሄድ ነው። ድንገት ሰውየው ፍሬም ቢይዝ እንኳን በቂ ርቀት ካለህ የማዳን እድል አለህ ነው እና በቂ ርቀት ጠብቅ ይላልና ዚብራ ላይ የግድ ሄዳችሁ በተለይ መብራት ላይ ይሄ ጥሩ ፕሮግራም ነው እንደወደዳችሁት ሁሉ መማማር አለበት። በተለይ አሽከርካሪዎች ዚብራ ላይ ለእግረኛ የተፈቀደ ቦታ ስለሆነ ባንቆም ጥሩ ነው ላለው። ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን ይሄ በጣም የሚያሳዝን ነው። እንደዚህ ያለ ነገር የሀገራችን ይመስላል ከሚናገረው ነገርና ኢትዮጵያ ውስጥ ነው እና ፕሊስ እንደዚህ ያለ ነገር ለቪዲዮ ለቲክቶክ ቢሆን ባንሰራ። ሰዎችን ያዘናጋል። ይሄ አግባብ አይደለም። መሪ ደግሞ ለአንድ መኪና በጣም ወሳኝ ነገር ነው። አደጋ የሚያደርስ ነገር ነውና አንድ ሾፌር መኪና በሚያሽከረክርበት ጊዜ አስፈላጊው የኮምፎርት ዞኖች መስተካከል አለባቸውና ይሄ አግባብ አይደለም። ምናልባት ቲክቶክ ላይ ዩቲዩብ ላይ ብዙ ልጆችም ስለሚያዩ ጥሩ አስተማሪ ነገር አይደለም። ይሄን የምታዩ ሰዎች ደግሞ ወላጆች መምከር አለባችሁ። ባይሞከር እንላለን። ወደሚቀጥለው ቪዲዮ የተከበራችሁ ተመልካቾቻችን እንግዲህ ማሽኗ ምጾ ነው የሚባለው ለበርካታ ጊዜ አልቆም ብሏቸው ነበር። እንደዚህ አይነት ነገር አደጋዎችም አላቸውና ማሽኑን በምንጠቀም ጊዜ በአግባቡ በደንብ በበቂ እውቀት መጠቀም ነው። ሁለተኛ ደግሞ በጣም አሁን ለማቆም ያደረጉበት ጥንቃቄ ራሳቸው ላይ ጉዳት እንዳይደርስ ተጠንቅቀው ነበር ሲያደርጉ የነበረው። ምናልባት የወረወርነትንም ነገር መልሶ ሊወረውር ስለሚችል
ማስተማሪያ ይሆናል። ይሄ መንገድ ስራ ላይ ነው፣ ጥገና ላይ ነው እንዲህ ያለ ነገር የተፈጠረው። ግን በአግባቡ ብንጠቀምበት የሚል ነው። ወደሚቀጥለው ቪዲዮ ሄዳለሁ። ምንድን ነው ደርምዟቸው? የሚገርም ነው። በጣም የሚያሳዝን ነው። በጣም ያሳዝናል። እንግዲህ ትርኢት እያሳየ ነው። ይሄን ነው ትርኢት በምን እንደዚህ ነገሮች እንግዲህ አፍሪካ ውስጥ ነው ይሄ የሚሆነው። በቃ በርካታ ህዝብ ተሰብስቧል። ሰው ሰራሽ መሆኑን ነገር እንዴት እንደምንረሳ አላውቅም። ሰውየው ሊሳሳት እንደሚችል ያስፈልጋል። የተመልካቾች ውጭ አይታችሁ ከሆነ እንደ ስቴዲየም ነው፣ ብረት አለ፣ ወደዛ ሰው መግባት አይችልም። እንደዚህ አይነት ነገር ሲሰራ ሴፍቲ ለሰው ተጠብቆ ነው። እንግዲህ ይሄ ዘሎ በሚሄድበት ጊዜ እግሩ ምናልባት ሲያዘልል ማሽኑን እግሩ ከፍሬን ላይ ሊያመልጠውና ነዳጅ ላይ ሊረግጥ ይችላል። እንደዛ አይነት ነገር ነው እርግጠኛ የተፈጠረውና በርካታ ህዝብ ነው ገለባብጦ አደጋ ደርሶ ሄደው የሞተም በርካታ ሰው ሊሆን ይችላል። የቪዲዮ ምንጭ ባላቀውምና ያው እኔ ሳላየው ሪያክት እንዳደረግ ስለሚፈለግ ድንገት ስለሆነ የሚመጣው ቴክኒሻኖቻችን ስለሆነ የሚያመጡት ምንጩን ባላቀውም በጣም ነው የሚያሳዝነው። በርካታ ሰዎችን ነው ደርምሶ ሄደው። መከላከያው ዝቅተኛ ነው። እንዲህ አይነት ውድድሮች ትርኢቶች ሲደረጉ በጣም ጥንቃቄ ያስፈልጋል። ክቡራን ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ሴፍቲ ላይ ሲያተኩር የነበረው በዚህ ይጠቃለላል። በቀጣይ ከኢንጂነር ኢዮብ ጋር የእናንተን ጥያቄዎች ተመልሰን መተን የምናመልስ ይሆናል። ከኛ ጋር ስለነበራችሁ አመሰግናለሁ። የትም እንዳትሄዱ። ኢትዮ አውቶሞቲቭ ይቀጥላል። ኢንጂነር ኢዮብ ይመጣል። የእናንተን ጥያቄዎች ያብራራል። ትምህርታዊ ነገሮች እንሰጣለን። በመሃል ደግሞ እንግዲህ የመዝናኛ ቪዲዮዎች ምናምን አሉ። በደንብ እንግዲህ ወደ ስቱዲዮ እንመለስና ሆስታችን ወይ ማስተዋወቂያችን ደግሞ ግብዣ ይኖራታል። እኛ ደግሞ ተመልሰን ከኢንጂነር ኢዮብ ጋር እንመጣለን። ከኛ ጋር ቆዩ። አመሰግናለሁ።